ሰው እንደዚህ ፏፍሽ እያለ ድምቅ እያለ በየተራ ልብሱን እየቀያየረ ጸጉሩን እየቀያየረ ይመጣል። ለምንድን ነው ሩትዬ አንቺ ባልን ያላከበርሽው እንዴ? ግዴታ ሁልጊዜ ማዘን ማልቀስ አለብሽ? አንዳንድ ቀን እንኳን እስቲ ወዴቶችሽን ለማስደሰት ከልጅሽ ጋር ልጅ አለሽ፣ አሁን ከልጅሽ ጋር አንድ አይነት ልብስ ለብሰሽ ለመፋፍሽ ብለሽ የራስሽን ተደስተሽ እኛንም አላስደሰሽንም። በጣም እየጠበቅኩ ነበር የምር ማለት ነው። ብዙዎቻቸው ሳያቸው ሌላው ቤተሰብ ጋር ይሄዳል፣ ሌላው የቲክቶክ ቪዲዮ ይሰራል። ፍቅርዬ እንኳን ትላንትና ያ ሁሉ ነገር አድርጋ ስራዋ ሰርታ ይሄ እንትና ፏድ ራሱ ያ ሁሉ ነገር ተናግሮ እሷ ግን ምን አገባኝ ብላ እንደዚህ ፍልቅልቅ ብላ መጣች። የኔ ፍልቅልቅ ማለት ነው። ለምንድን ነው ሩትዬ ሁልጊዜ አንቺ ለአብርሃም ይሆን ለሌላ ሰውም ይሆን አዘንሽን ብቻ የምታሳዩ? ለምንድን ነው ደስታሽን የማታሳዩ? ለምንድን ነው አንዳንድ ቀን ለኦዲየንሶችሽ ራሱ ስትይ ፍልቅልቅ ብለሽ የማትመጪ? ኦዲየንሶችሽ እኮ የምንፈልገው እኮ የአንቺ እህቶች የምንፈልገው የአንቺን ደስታ የአንቺን መሳቅ ከሁሉም በልጠሽ እንድትታይ ከሁሉም ደምቀሽ እንድትታይ ነው እኛ የምንፈልገው። ግን እንትን አትይም። በቃ ብዙ ጊዜ ባህል ራሱ አታከብሩም። ለምን እንደሆነ እኔ አላውቅም። የምትሰሩት የት እንደምታረጉ እኔ አላውቅም። ሁሉ ጊዜ ማልቀስ፣ ሁሉ ጊዜ ጭቅጭቅ፣ በባህል ምድርም ጭቅጭቅ፣ በባህል ምድርም ማልቀስ፣ ማዘን። ምን ደስታ የሚባል ነገር የሆነ ባል አይደለም። ተደስታችሁ ስቃችሁ ባህል አክብራችሁ ምናምን መቼ ነው የምትመጡት እናንተ? ሁሉ ጊዜ ማልቀስ፣ ሁሉ ጊዜ የዝሙት ነገር ማስተማር። ሰው እኮ ቢያንስ የባህል ጊዜ እኮ ሌላው ነገሩ ወደኋላ ተወት አድርጎ ስለ ባህል ነገር በቃ ባህሉን እንዴት የኢትዮጵያ ባህል እንዴት እንደሆነ ዜማው እንዴት እንደሆነ ያሳያል። እናንተ ሁሉ ጊዜ ስለ ዝሙት መስራት በቃ ዝሙትን ለማስተማር ነው ደፋ ቀና የምትሉት። አንድ ቀን የሆነ ነገር ጥሩ ነገር ፍቅር የሚያስደስት ነገር እሰይ ዛሬ እኔ ማከብራት ወይም ደግሞ የምወዳት ሴት እኮ እንደዚህ መጣች የሚያስብል ነገር አታደርጉም። ለምን? ዛሬ አሁን ባል አይደል እንዴ? ለምን ነው ፋሽ ብላ ከልጇ ጋር ያልመጣችሁ? የምር እኔ በጣም ተናድጃለሁ ዛሬ። ከልጇ ጋር ማምጣት ነበረባት። በቃ ከልጇ ጋር ባትመጣ ራሱ ፏፍሽ ብላ ፎቶ ብትለቅ ቪዲዮ ብትሰራ ልክ እንደ ሌሎቹ ፍልቅልቅ ብትል ምን አለበት? ኧረ ደዛ ጩል ጊዜ ማለት ምን ነው በዛውንስ